እኛ ሁልጊዜ እግዚአብሔር ይሰጣል እንላለን። አዎ ይሰጣል፣ ግን እግዚአብሔር ስንፍናን አይባርክም። እግዚአብሔር የመርህ አምላክ ነው እንጂ የተአምር ብቻ አይደለም። ሰማይና ምድርን በ7 ቀን ውስጥ ነው የፈጠረው፣ በአንድ ሰከንድ ውስጥ አይደለም። ለምን? ምክንያቱም እግዚአብሔር እንኳን መርህን ያከብራል። ይህን ሳያውቅ መርህን ሳያከብር አብዛኛው ሰው እግዚአብሔር ተአምር ይፈጥርልኛል ብሎ እየጠበቀ ነው። ይህ እግዚአብሔር የሰጠንን ውዱን ጊዜና ጉልበታችንን ማባከን ነው። ፈጣሪ የሰራቸውን 7 ቀናት ተጠቅመን የሕይወታችንን ስኬት ካርታ እናገኝ። ቀን 1 ምንም ከማድረጉ በፊት ሰማይና ምድርን ፈጠረ። ግልጽ የሆነ ነው። ወዴት እንደምትሄዱ የማታውቁ ከሆነ ማንኛውም ትኩረታችሁን የሚከፋፍሉ ነገሮች ይመሯችኋል። ስለ ግቦቻችሁ፣ ዓላማችሁና ራዕያችሁ በግልጽ ማወቅ አለባችሁ። አእምሯችሁ በግራ መጋባት፣ ጥርጣሬ፣ ፍርሃት ከተሞላ ምንም ጥሩ ነገር መስራት አትችሉም። ስለዚህ ራሳችሁን ጠይቁ። በእውነት ምንድን ነው የምፈልገው? ወዴት እየሄድኩ ነው ብላችሁ ወዴት እንደምትሄዱ ካላወቃችሁ ማንኛውም ትኩረታችሁን የሚከፋፍል ነገር እድል ይመስላችኋልና። ቀን 2 ውሆችን ለየ፣ ጠፈርን ፈጠረ። ከመጥፎ ልማዶች፣ ከመርዛማ ሰዎች፣ ከሚያዘናጉ ነገሮች መለየት አለባችሁ። ትኩረትን የሚከፋፍሉ ጊዜን የሚያባክኑ ልማዶችን አስወግዱ። ቀናችሁን ትርጉም በሌላቸው ጊዜያት የተሞላ ከሆነ ትርጉም ያለው ነገር መገንባት አትችሉም። እግዚአብሔር ውሃን እንደለየው የሚረዳችሁን ከሚጎዳችሁ መለየት አለባችሁ። እግዚአብሔር ሁሉን ነገር አንድ ላይ አላጣመረም፣ ፍጥረቱን እንደየቦታው አድርጓል። አንዳንድ ሰዎች የዓላማችሁ አካል አይደሉም፣ ያለፈው ጊዜ አካላት እንጂ። ስለዚህ ተለዩ። መለየት መግፋት ሳይሆን መዘጋጀት ነው። ቀን 3 እግዚአብሔር መሬቱን አዘጋጀ፣ እጽዋትን አበቀለ። አሁን እቅዶቻችሁን አዘጋጁ፣ ዘር ትከሉ፣ ችሎታችሁን፣ ግቦቻችሁን፣ ሐሳቦቻችሁን። ወርቅ ማፍለቅ የሚችል ሐሳብ ብታስቡ መሬት ላይ መተግበር ካልቻለ ምንም አታመጡ። ስለዚህ ያላችሁን ሐሳብ፣ ችሎታ፣ እውቀት ሊተገበር በሚችል መልኩ ምድር ላይ መስራት ጀምሩ። ዛሬ የዘራችሁት በኋላ ላይ የምትሰበሰቡት ነው። ምንም ዘር ካልዘራችሁ ለማጨድ አትጸልዩ። ቀን 4 እግዚአብሔር የሰዓታት አመላካቾችን አስቀምጧል። ቀንና ማታ ይሁን ብሎ ቋሚ የሆነ የጊዜ አጠቃቀም ስርዓትና ስነ ምግባር ያስፈልጋችኋል። ጊዜ ቅዱስ ነው። የእናንተን ጊዜ እንዴት ነው የምትጠቀሙት? አስፈላጊ ባልሆኑ ነገሮች ላይ ቀናችሁን አታባክኑ። ሁሉም ነገር በአንድ ሌሊት አይመጣም። አንዳንድ ነገሮች ጊዜ ይወስዳሉ። ጊዜ የተቀደሰ ነው። ካጠፋችሁት እግዚአብሔር የሰጣችሁን ነገር ታባክኑታላችሁ። ቀን 5 ሕይወት ያላቸው ነገሮችን መንቀሳቀስ ጀምረዋል። ወፎች ይበራሉ፣ አሶች ይዋኛሉ። እናንተም መንቀሳቀስ አለባችሁ። ከጠቃሚ ሰዎች ጋር ተገናኙ። ማህበራዊ ሚዲያዎችን ሰዎችን ለማግኘት ተጠቀሙበት። ሰዎችን አነጋግሩ፣ ግንኙነታችሁን ገንቡ። ብዙ ሰው ከሰው ጋር እየተባላ ነው የሚኖረው። ይህ ልክ አይደለም። ለሕይወታችሁ በሐሳብ፣ በገንዘብ፣ በእውቀት ሊያሳድጓችሁ ከሚችሏችሁ ሰዎች ጋር ህብረት ፍጠሩ። እናንተ መንቀሳቀስ ስትጀምሩ እግዚአብሔር ሕይወታችሁን ይሞላዋል። ቀን 6 እግዚአብሔር ሰዎችን ፈጥሮ ግዛታቸውንም ሰጣቸው፣ ብዙ ተባዙም አለ። 6ኛው ቀንም ላይ እግዚአብሔር ሥራ ሰርቷል። ከዚህ በኋላ ያለ ተግባር መጸለይ የለም። ወደ ሥራ ግቡ። እግዚአብሔር ራሱ የጠበቀውን መርህ ለእናንተ አያፈርስም። እግዚአብሔር የምትሰሩትን ሥራ እንጂ የሚባርከው ምኞቶቻችሁን አይደለም። ለዚህ ነው ከፈጣሪ ብዙ ጸልያችሁ ለምናችሁ ያላገኛችሁት። እየሰራችሁ ሥራዬን ባርክ ብላችሁ ጸልዩ፣ ይባርክላችኋል። መጠበቅ አቁሙና መስራት ጀምሩ። ቀን 7 በ7ኛውም ቀን እግዚአብሔር አረፈ። ስለደከመ ሳይሆን ስለጨረሰ ነው ያረፈው። ስራችሁን ከጨረሳችሁ በኋላ ብቻ ነው የምታርፉት። ለነገ እሰራለሁ ዛሬን ልረፍ በፍጹም እንዳትሉ። ስራን ዛሬ መጨረስ ነገን የተቃና ያደርጋል። ለነገ ያልነው ስራ ግን ነገ እየተባለ ከምንፈልገው ነገር ያስቀረናል። ስለዚህ ስለደከምን ሳይሆን ስለጨረስን እናርፋለን። ብዙዎቻችን እግዚአብሔርን እየጠበቅን ነው። እግዚአብሔር ግን እኛን ስንሰራ ለመባረክ እየጠበቀ ነው። እግዚአብሔር ይሰጠኛል እያላችሁ ነው። ነገር ግን እንዲባርከን ምንም እያደረግን አይደለም። ስለዚህ እንስራ። ፈጣሪ የእጃችንን ስራ ይባርከዋል። እግዚአብሔር ሁሉንም ነገር በአንድ ቀን አልፈጠረም። በስርዓት በመዋቅርና በዓላማ ሰርቶታል። ስለዚህ የእናንተን ድርሻ እግዚአብሔር እንዲወጣ መጠበቅ አቁሙ። ቪዲዮ ከተመቻችሁ አስተማሪም ነው ካላችሁ ላይክ፣ ቻናሉንም ሰብስክራይብ አድርጉ። ጠቃሚ ነው ብላችሁም ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። በብልሃት እንኑር።